ስለ መዝሙር መጽሐፍ የተወሰኑ ነገሮችን ብዬ መጀመሪያ ይኖርብኛል። የመጀመሪያው ነጥብ እኛ ጋር ነው እንጂ ያልተለመደው ከመጀመሪያዎቹ ቸርች ጀምሮ መካከለኛው ጊዜም እና ሉተርም መዝሙር መጽሐፍን ነው። እንዲያውም ሞንክ ውስጥ ራሱ በሳምንት 7 ጊዜ ተገናኝተው ዴይሊ በቀን 7 ጊዜ መዝሙር መጽሐፍን ይደጋግማሉ። ሰው ሞሮለት በጣም ብዙ ጊዜ ይደጋግሙታል፣ ያነቡታል፣ በጣም ይወዱታል። እንደውም መዝሙር መጽሐፍን ያ አለ። በዚህም ደግሞ ጸሎትንም በዛ ውስጥ እንደሚማሩ ሁሉም ይናገራሉ። መዝሙር መጽሐፍን ለጸሎታቸው እንደ ትልቅ ማኑዋል እንደሚከተሉት ያንን ካልቪን የሚናገረውን ነገር አንስቼ ለማለፍ እሞክራለሁ። ቲዎሎጂካሊ መዝሙር መጽሐፍ እንግዲህ የጌታ የኢየሱስ ክርስቶስ መጽሐፍ ነው። ምክንያቱም ዳዊት ከሁሉ በላይ የኢየሱስ ክርስቶስ ምሳሌ ነው። ከዛ አንጻር በዳዊት ሕይወት ውስጥ የሆኑ ነገሮች አብዛኞቹ ክርስቶስ ኢየሱስ ላይ የሆኑና እንዲያውም አንዳንዶቹ ዳዊት ራሱ እየተሰማው ከነበረው ትንሽ ከፍ ያሉ ናቸው እና ነቢያዊ የሆኑ ወይም ደግሞ ትንቢታዊ የሆኑ ፋይዳ ያላቸው መዝሙሮች ናቸው አንዳንዶቹ። ለዛ አንዳንዴ በዳዊት የሚያልቁ አይመስሉም፣ ከዳዊት የሚያልፉ መዝሙሮች ይመስላሉ እና በአዲስ ኪዳን በጣም ብዙ ቦታዎች ላይ የመዝሙር መጽሐፍን ስለ ኢየሱስ ክርስቶስ ለማውራት እና ክርስቶስ በውስጡ እነዚህን ጸሎቶች እንደሚጸልይ ለማሳየት የሚረዱ አይነት ሆነው አሉ። ለምሳሌ መዝሙር 118 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን ጌታ ኢየሱስ ራሱ ጠቅሶ ይነግራቸዋል እና ያ መዝሙር ሙሉ ሲታይ እንዴት ጠላቶቹ ሳይቀበሉ እንደቀሩ ግን እግዚአብሔር እንደሚያከብረው የሚናገርበት ነው እና ጌታ ኢየሱስ ያችን ጥቅስ በመጥቀሱ እኛ የምናየው ሙሉ ጸሎቱ ራሱ እየጸለየው እንዳለ እንድናስብ ያደርጋል። ያቺ ላይ አላት እንጂ ውስጡ ያ ሁሉ ጸሎት አለ። ወይ ደግሞ መዝሙር 22 ላይ ኤሎሄ ኤሎሄ ለማ ሰበቅተኒ የሚለው ላይ እሱ ያችን የመጀመሪያውን ሲል እንሰማዋለን። አሳይድ ዛት ያለው ላይ ዝም ብሎ እያለው ነበረ ማለት ነው፣ በነፍሱ ውስጥ ማለት ነው። መዝሙር 16 ቁጥር 10 ሐዋርያት ሥራ ምዕራፍ 2:29 ላይ ጴጥሮስ የጠቀሰው ነፍሴን በሲኦል አትተዋትምና ሥጋዬን መበስበስን ያይ ዘንድ አትተውም የሚለው ዳዊት እንደሞተ በመናገር ዳዊት ሰውነቱ እንደበሰበሰ ታውቃላችሁ ይልና ጌታ ኢየሱስ ክርስቶስ እንደዛ እንደነበረ እንድናስብ አሁንም ያደርጋል። ያ ማለት ሌሎቹንም ጸሎቶች እዛ ውስጥ ያሉትን ጌታ ኢየሱስ ጸልዮአል ብለን እንድናስብ ያደርጋል። መዝሙር 22 ላይ ዕብራውያን 2:12 ላይ ደግሞ ስምህን ለወንድሞቼ እነግራቸዋለሁ በማለት ይናገራል። ያንን ወስዶ የዕብራውያን ጸሐፊ ጌታ ኢየሱስ ክርስቶስ ሥጋ እንደለበሰ ስለኛ ከዛ ወንድማችን እንደሆነ ይናገራሉ። በዚህም እሷን ጥቅስ ብቻ ይወስዳል እንጂ ሙሉ ጸሎቱ ጌታ ኢየሱስ ውስጥ እንዳለ እንድናስብ ያደርጋል። ሐዋርያት ሥራ ምዕራፍ 4:25 ላይ ስለ መዝሙር 2ን ጠቅሶ ጴጥሮስ ኢየሱስ ላይ እንዴት አሕዛብ ሁሉ አንድ ላይ እንደተባበሩ ያንን ደግሞ ጲላጦስ እና ሄሮድስ አሕዛብ ሆነው ጌታ ኢየሱስን ለመግደል ከአይሁድ ጋር እንዴት እንደተባበሩ ይናገርና ይኸው እኛ ላይም እንደዚህ እያደረጉ ነው በማለት ይዘምራል። ያንን ቤተክርስቲያንም መዝሙር 2ን አንድ ላይ ከጌታ ኢየሱስ ክርስቶስ ጋር ትለዋለች። እሱም በኋላ አመጣለሁ ከእኛ ጋር የምናገናኘው እሱም በዛ ነው። መዝሙር 110ን ደግሞ አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ የሚለውን የዕብራውያን ጸሐፊ በደንብ እሱን ይዞ ለማውራት ይሞክራል። መዝሙር 45:7 ላይ ደግሞ ዕብራውያን 1 ላይ አንተ ክፉን አመፃን ጠላ ጽድቅን ወደደ ብሎ ደግሞ ጌታ ኢየሱስን አሁንም የእሱ እግዚአብሔር ለእሱ የመለሰው ምላሽ ያመጣዋል። ያ ደግሞ በውስጡ ከላይና ከታች ያሉትን መዝሙሮችም እንድናስብ ያደርጋል ከክርስቶስ ጋር አያይዘን። መዝሙር 46-8 ላይ ደግሞ ዕብራውያን 10:5 ላይ በኩሩን ወደ ዓለም ሲያስገባው ጌታ ኢየሱስ ምን እንዳለ ይናገራል። መባልና መስዋዕትን አልወደድህም፣ ሥጋን ግን አዘጋጀህልኝ ብሎ ጌታ ኢየሱስ የሚናገረውን ያመጣል። ያ ምንን እንድናስብ ያደርጋል? ከላይና ከታች ያሉትንም ጥቅሶች ከኢየሱስ ክርስቶስ የኢየሱስ መዝሙሮች አድርገን እንድንረዳ ያደርጋል። ዮሐንስ ወንጌል ምዕራፍ 13-18 ላይ ይሁዳ ሲክደው ይሁዳ እንደሚክደው ለማሳየት መዝሙር 41:9 ያመጣል። ማዕዴን ከኔ ጋር የቆረጠ
ተረከዙን አነሳብኝ በማለት ይናገራል። እሱ ውስጥ ምንድነው የምናገኘው ሲባል አንዷን ጥቅስ ብቻ አይተን አይደለም ማለፍ ያለብን፣ ከላይና ከታች ያሉትን መዝሙሮችን ማየት ይኖርብናል። ወይ ደግሞ መዝሙር 69 ላይ የቤት ቅናት በላችኝ የሚለውን ዮሐንስ ምዕራፍ 2 ላይ ይጠቅሰዋል። ያ ትዝ አላቸው ይላል ቅናት። እዛ ውስጥ የምናየው ኦልቲሜትሊ ዳዊት የዘመረው መዝሙር ነው፣ ግን በክርስቶስ ኢየሱስ ውስጥ ነው አኮምፕሊሽ ተደርጎ በእርሱ ውስጥ ነው ያንን ቅናት የምናየው። ደግሞ መዝሙር 19 ላይ ሕግህን ኃጢአተኞች ሳይታዘዙ ሳይ ዘወትር እንባዬ ከዓይኔ ይፈሳል ብሎ የሚዘምረው አለ። እሱም ጌታ። ስለዚህ ሞሮለስ እነዚህ ሳምፕሎች የሚያሳዩ መዝሙር 150ዎቹ መጽሐፎች ከኢየሱስ ክርስቶስ ጋር አገናኝተን ብንረዳ መጽሐፉ ገብቶናል ብለን ማሰብ እንችላለን። አንድ ዳዊት እንደቅድም እንዳልኩት የኢየሱስ ክርስቶስ ምሳሌ መሆኑን ማሰብ ማለት ነው። በተለይ ሕዝቅኤል ምዕራፍ 34 ላይ ንጉሥ ዳዊትን እግዚአብሔር እንደሚሰጣቸው ይናገራል። ደግሞ ሆሴዕ ላይም ራሱ ምዕራፍ 3:2 ላይ ንጉሳቸውን ምዕራፍ 3 ላይ ንጉሳቸውን ዳዊትን ተመልሶ ይፈልጋሉ በማለት ይናገራል። መሲሁን ኢየሱስን ሊፈልጉ እንዳሉ ማለት ነው። እሱ አለ። ከዛ አንጻር አንድ ሰውዬ የሚል we have presented to us many wonderful predictions concerning the Messiah, his humiliation, sufferings, death, resurrection, ascension to his father's right hand. የጌታ ኢየሱስ ክርስቶስን መምጣት፣ መዋረድ፣ መሰቃየት፣ መሞትና መነሳት ደግሞ በአባቱ ቀኝ መቀመጡ ይሄ መጽሐፍ ሙሉ ያሳየናል። በሰማያት እንዴት ለሕዝቡ እንደሚማልድ እንደ ዘላለም ንጉሥ ደግሞ ፍጥረት መላለሙ ላይ ንጉሥ እንደሆነ እንዴት ያስረዳል። በመንፈስ ቅዱስ በኩል ምን እንደሚያደርግ በሕዝቦች መካከል ሁሉ ወንጌል እንዲደርስ ምን እንደሚያደርግ ያሳያል። በመዝሙር መጽሐፍ ውስጥ የምናገኘው እሱን ነው ይላል። ከዛ ደግሞ የዘላለም ፍርድ ወደፊት እንዴት እንደሚመጣም ጌታ ኢየሱስ ክርስቶስ እንዴት እንደሚፈርድ ያሳያል። የእሱ የሆኑትን ጻድቃን ደግሞ እንዴት እንደሚሰበስብ ደግሞ ክፉዎችን ከዘላለም ደስታ እንዴት እንደሚቀጣም እግዚአብሔር እንዴት እብሪተኞችን ከሕዝቡ መካከል እንደሚያስወግድ ከዛ በዘላለም ጥፋት ውስጥ ክርስቶስ ኢየሱስ እንዴት እንደሚጥል የሚናገር መጽሐፍ ነው። ከዚህ አንጻር ምን ይላል ሲደመድም? ስለዚህ ቀጥታ መዝሙር መጽሐፍን ስናነብ ኢሚዲየት የሆነው ዘማሪ ዳዊት ነው። የምር ዳዊት ህይወት ነው፣ የእስራኤል ሕዝብ ህይወት ነው። ከዛ ግን ደግሞ በሁለቱም ትይዩ የኢየሱስ ክርስቶስ እና የቤተ ክርስቲያኑ ጩኸት ነው በማለት ይናገራል። ከዚህ አንጻር እንዴት ያንን እንረዳለን ብንል ለምሳሌ መዝሙር 46 ላይ ስንመለከት አንድ የምናየው ነገር ጳውሎስ እንግዲህ ሮሜ ምዕራፍ 8 ላይ አይ ቲንክ መዝሙር 44 እንደሚታረዱ በጎች ተቆጠሩ ነው ብሎ መዝሙር 44 ነው የሚጠቅሰው እና ጳውሎስ ውስጥ አንድ የምናየው ነገር ስለዚህ የቤተ ክርስቲያንን መዝሙር አድርጎ ነው የሚረዳው ማለት ነው። ልክ አሁን ቅድም ሐዋርያት ሥራ ምዕራፍ 2 ላይ ጌታ ኢየሱስ ላይ የደረሰውን ነገር ያመጣና ጴጥሮስ ልጅ ላይ ብላቴና ኢየሱስ ላይ ምን እንዳደረጉ እግዚአብሔር አምላክ ሆይ ታውቃለህ ይልና ሁለቱ ውስጥ መመሳሰል እንዳለ ያነሳል። ያ ማለት የጌታ ኢየሱስ ክርስቶስ አካል ከመሆናችን አንጻር የእነዚህ መዝሙሮች የእኛም መዝሙሮች ናቸው ማለት ነው። በዳግም ልደት የክርስቶስ መልክ በውስጣችን ከመፈጠሩ አንጻር እነዚህ መዝሙሮችን ፍጹም በሆነ መንገድ እንደ ጌታ ኢየሱስ ክርስቶስ ቅናት አለን ለእግዚአብሔር ባንልም ወይ ደግሞ እንደ ጌታ ኢየሱስ ክርስቶስ በእግዚአብሔር ሕግ መነካት አናነባለን ባንልም የእኛም መዝሙሮች ናቸው ብለን ማሰብ እንችላለን። ከዚህ አንጻር የዳዊትና የእስራኤል የኢየሱስ ክርስቶስና የቤተ ክርስቲያኑ ፓራራል ናቸው ማለት እንችላለን። ሉተር ስለ መዝሙር መጽሐፍ ሲናገር the Psalter sought to be the dear and the beloved book በጣም የተወደደ መጽሐፍ መሆን አለበት። የጌታ ኢየሱስ ክርስቶስን ሞት እና ትንሣኤ በግልጽ እና በሚታይ መንገድ የሚገልጥ መጽሐፍ ነው። የዘላለም መንግስቱን ደግሞም ቤተክርስቲያን የምታልፍበትን መንገድ ጭምር የሚያሳይ ትንሽዬ መጽሐፍ ቅዱስ ነው ይላል። ሊትራሊ ሊትል ባይብል ነው ይላል ላይክ ሌሎች። ከዛ እንዲሁም ይላል most beautifully and briefly it embraces everything in the entire Bible። መጽሐፍ ቅዱስ ሙሉ ከጫፍ እስከ ጫፍ ያለው ሙሉ በመዝሙር መጽሐፍ ውስጥ ይገኛል። አንዳንድ የመጽሐፍ ቅዱስ ክፍሎች አንዱን የኢየሱስን ስራ ብቻ ሊያሳዩ ይችላሉ። ይሄኛው ግን ሙሉን የተያዘ ነው ይላል። ከዛ አንጻር እንዲሁም ይላል it is made
find in Chaldeian or handbook. Therefore, it seems to me that the Holy Spirit wanted to take the trouble of compiling a short Bible and a book of example of all Christendom or of all saints with this purpose in mind, that whoever could not read the whole Bible would here have practically an entire summary of it comprised in one booklet ይላል። ሙሉ መጽሐፍ ቅዱስን ሙሉ ማንበብ የማይችል ሰው ራሱ ካለ በዚህ መጽሐፍ ውስጥ ሙሉ መጽሐፍ ቅዱስን እንዲያገኝ መንፈስ ቅዱስ እንዳደራጀው አድርጌ አስባለሁ በማለት ይናገራል። እዚህ መዝሙር መጽሐፍ ውስጥ ሁሉም ቅዱሳን ምንም አይነት ሁኔታው ይሁን በመዝሙር መጽሐፍና ቃሎች ውስጥ የራሱን የህይወት ሁኔታ ለመረዳት ደግሞ ይህንን መዝሙር ወስዶ አሴፍ የራሱ እንደሆነ አድርጎ ሊዘምራቸው እንደሚችል አስባለሁ። ይህ ለየትኛውም ሲቹዌሽን አለ በማለት ይናገራል። ካልቪን ይሄ መዝሙር መጽሐፍ ማለት an anatomy of all the parts of the soul ይላል። የነፍስ ሁሉም ክፍሎች ተበትነው ማለት ነው። ላይክ አንድም የህይወታችን ክፍሎች ሳይዳሰሱ ሳይቀሩ በመዝሙር መጽሐፍ ውስጥ ይዳሰሳሉ። ከዛ አንፃር ምን ማለት ነው ሲባል for there is not an emotion of which anyone can be conscious that is not here represented as in a mirror ይላል። በመስተዋት ሰው እንደሚያይ በመዝሙር መጽሐፍ ውስጥ ያልተነኩ የስሜት አይነቶች የሉም በአማኝ ህይወት ውስጥ ይላል። ከዚህ አንፃር መንፈስ ቅዱስ or rather the Holy Spirit has here drawn to the life all the griefs, sorrows, fears, doubts, hopes, cares, perplexities, in short all the distracting emotions with which the minds of men are wont to be agitated ይላል። የሰው ልጅ አእምሮ ወይም ደግሞ በተለይ ቅዱሳን አእምሮ ሊያልፍባቸው የሚችላቸውን ኢሞሽናል የስሜት የህይወት ኤክስፒሪየንሶች በሙሉ ይዟል። ሐዘንን፣ ፍርሃትን፣ ጥርጣሬን፣ ተስፋን፣ ኬር የምናደርጋቸው ነገሮች፣ መረበሽን፣ ፐርፕሌክስድ መሆንን ሁሉ ሲሰማቸው ወይም ደግሞ ዳዊት ውስጥ ያንን ሁሉ የስሜት መለዋወጦችን የነፍስ አናቶሚ ማየት እንችላለን ይላል። ከዚህ አንፃር እንዲሁም ምን ይላል በዚህ መጽሐፍ ውስጥ ይላል that not only is there opened up to us familiar access to God, but also that we have permission and freedom granted us to lay open before him our infirmities which would be ashamed to confess before men ይላል። በሰዎች ፊት ለማውራት የምንፈራቸውን ኢቭን ስለ እግዚአብሔር የምናስባቸውን ወይ ስለ እግዚአብሔር መጸለይ የምንፈልጋቸውን ነገሮች መዝሙር መጽሐፍ ውስጥ ግን እግዚአብሔር እንደዚህ አይነት የልባችንን ውጥረቶቻችንን በነፃነት እንድናቀርብ እንደሚቀበል ራሱ ግራንት ማለት እንደሚፈቀድልን የሚያሳይም ነው ይላል። which is እግዚአብሔር ላይ ሲቆጣ እንደበለው ራሱ አንዳንድ ቦታዎች ላይ መቆጣት ባይሆንም እግዚአብሔርን ለምንድን ነው የሆነ ነገር ማታረገው ብሎ መዝሙረኛው ልክ ባልተለመደ አይነት እኛ በማናስበው አይነት መንገድ እግዚአብሔር ላይ ሲጮህ እናያለን። አንዳንድ ቦታዎች ላይ ለምን ትተኛለህ እግዚአብሔርን ብሎ አሲፍ እግዚአብሔርን እንደተኛ አድርጎ ተቆጥቶ ወይም ተናዶ ነው ኤጂቴትድ ሆኖ ሲያወራ አለ። ግን አንተ እንደዚህ ስንሆን ዝም ብለህ ነው የምታየን አንገድህም ወይ የሚሉ አይነት ጸሎቶችን ልባችንን በእግዚአብሔር ፊት የምናቀርብባቸውን የነፍስን ጭንቀቶች የምናስቀምጥበትን ፈቃድን ጭምር እግዚአብሔር ጉድለቶቻችንን መናገር እንደምንችል የሚያሳይበት ነው ይላል። And so the Psalms teaches us how to express our emotions to God in all the circumstances of our lives. በህይወታችን በእያንዳንዱ ጎዳናዎች ውስጥ ስሜቶቻችንን ለእግዚአብሔር እንዴት መግለጽ እንዳለብን የሚያስተምሩ የጸሎት ፖኬቶች ናቸው፣ የሚረዱ ማለት ነው። ኪሶቻችን ናቸው። የሆነ ነገር ሲሰማን አንደኛውን የመዝሙር መጽሐፍን አውጥተን የሆነ ነገር ሲሰማን ሌላኛውን የመዝሙር መጽሐፍን አውጥተን መጸለይ እንደምንችል ይናገራል። ከዚህ አንፃር ምን ይላል አንዱ at another celebrating his perfection in the works በአንዳንድ ቦታዎች ላይ የእግዚአብሔርን ፍጹም ስራዎቹን ሲያደንቅ እናያለን። አንዳንድ ቦታዎች ላይ ደግሞ የእግዚአብሔርን አባታዊ ፍቅርን
ሲተነፍስ እናያለን። በእግዚአብሔር ላይ ያለውን ትረስት እናያለን፣ እምነት እናያለን። አንዳንድ ቦታዎች ላይ ደግሞ ባለማመን ሲታገል ያሳያል። በአንዳንድ ቦታዎች ላይ የልቡን ህመም እናያለን። የዘማሪውን at one time mourning under the divine chastisement on account of sin። አንዳንድ ቦታዎች ላይ በእግዚአብሔር በኃጢአት ምክንያት በሚመጡ ቅጣቶች ውስጥ ሲያዝንና ሞርን ሲያደርግ አዝኖ ሲጸልይ እናያለን። አንዳንድ ቦታዎች ላይ ደግሞ በእግዚአብሔር የይቅር ባይነት ምህረቱ ደግሞ ደስታ ተሞልቶ ሲዘምር እናያለን። ከአእምሮ ሁሉ የሚያልፍን የእግዚአብሔርን ሰላም በብዙ አስጨናቂ ሁኔታዎች ውስጥ ሆኖ ሲያስብ እናየዋለን ይላል። ስለዚህ ሁሉንም ነገሮች በመዝሙር መጽሐፍ ውስጥ እናገኛለን። መዝሙር 1 ላይ እንግዲህ የተወሰኑ ነገሮችን ብዬ ልለፍ። የመዝሙር መጽሐፍን ይላል ካልቪን ኮሌክት አድርጎ ይህንን አይነት ኦርደር የሰጠው ማን ይሁን ባናቅም ኤዝራ ይሁን ወይ ሌላ ሰው መዝሙር 1ን እንደ መግቢያ አስቀምጦታል። ማለትም የመዝሙር መጽሐፍን ምዕራፍ 1ን ፒክ ያደረገው ዳዊት ነው ብለን ማሰብ አንችልም። መዝሙር ዳዊት ነው ኦብቪየስሊ። ነገር ግን ይህንን የመጀመሪያው ምዕራፍ አድርጎ የወደደው ማን ፈልጎ እንዳስቀመጠ ባናቅም ግን መንፈስ ቅዱስ የመጀመሪያው ሆኖ እንዲቀመጥ እንዳደረገ ልንረዳ እንችላለን። ከዚህ አንጻር የመዝሙር መጽሐፍ ፕሪፌስ ነው ማለት እንችላለን፣ መግቢያ ነው። መዝሙር መጽሐፍን ሙሉ ስናስብ ምን ማሰብ እንዳለብን የሚያሳይ ክፍልም ነው ይላል። በዚህም የጌታ የሆኑ ጋድ የሆኑ ሁሉ የእግዚአብሔር ሕግ እንዴት እንደሚያሰላስሉ ያሳያል። የዚህ ምዕራፍ ሙሉ ግቡ ሰማያዊ በሆነው ሕይወት የእግዚአብሔርን ሰማያዊ ጥበብን በመከተል ያሉ ሁሉ ልባቸውን እንዴት የተባረኩ የሆኑ ልባቸውን በእግዚአብሔር ሰማያዊ ጥበብ ላይ ያሳረፉ ሰዎች ያላቸውን ሕይወት ያሳያል። ከዛ እግዚአብሔርን ደግሞ የሚንቁ ራሳቸውን አሁን ባለው ሕይወት ደስተኛ አድርጎ ቢያስቡም ግን መጨረሻቸው በረጅሙ እጅግ አሳዛኝ የሆነ ጎስቋላ የሆነ መጨረሻ እንደሚገጥማቸው በመናገር የሚጀምርበት ነው። ከዚህ አንጻር በዳንና ባልዳነ ሰው መካከል ያለውን ልዩነት የሚናገር መጽሐፍ ምዕራፍ 1 ማለት ነው። ቁጥር 1 ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ በማለት ዳዊት ይናገራል። መዝሙር 1 የሚመልሰው የመጀመሪያው ጥያቄ የተባረከ ሰው ማን ነው? መባረክ ምንድን ነው? በዚህ ዓለም የታደሉ መሆን ምንድን ነው? የተሳካለት መሆን ምንድን ነው? ምን ማወቅና ማግኘት ነው በዚህ ዓለም ትልቅ መባረክ? ልክ ጌታ ኢየሱስ ማቴዎስ ምዕራፍ 5 ላይ እንደሚመልሰው ማለት ነው። ምንድን ነው መባረክ? ምስጉን መሆን ምንድን ነው? ብለስድ መሆን ምንድን ነው? ምንድን ነው በህይወት ውስጥ በሞትና በህይወት የተባረኩ መሆን? ያንን ልዩነት ነው የሚናገረው። ይሄ ነው መታደል። ይሄ ነው እንግዲህ ብለስድ መሆን መታደል ማለት ይሄ ነው። መባረክ ማለት ይሄ ነው። ከዚህ አንጻር በሁለት መንገዶች ዲፋይን ያደርጋል። አንደኛው ላይ አሉታዊ በሆነ መንገድ፣ ከዛ ሁለተኛው ላይ ግን አዎንታዊ በሆነ መንገድ ቁጥር 2 ላይ መጀመሪያው ላይ ይሄን የማያደርግ ነው ይላል። ሁለተኛው ቁጥር ላይ ግን ይሄን የሚያደርግ ነው በማለት ይናገራል። ጠቅለል ባለ መንገድ ምንድን ነው ሊወጣ የሚችለው ሲባል ካልቪን ስለዚህ ሲያወራ ምን ይላል? ይሄ የሚያሳየን አይ ቲንክ ካልቪን እንደዚህ ይላል ብሎ ማሰብ ይገርማል። ለእኛ አይመስለንም፣ ግን አይ ቲንክ መንፈሳዊ አለመሆናችን ይሆናል እንደዛ እንድናሰብ የሚያደርገው። ምን ይላል እዚህ ጋር መዝሙረኛው ዳዊት He teaches us how impossible it is for anyone to apply his mind to meditation upon God's law who has not first withdrawn and separated himself from the society of the ungodly. እንደዚህ ክፍል ከክፎች ጋር ባለ ወዳጅነት ውስጥ ሆኖ ህይወቴ ይለመልማል፣ በእግዚአብሔር ህይወት በመንፈሳዊ ህይወቴ አድጋል የሚል ሰውን ሞኝነት የሚያሳይ ነው ይላል። በምንም አይነት መንገድ እንደማይቻል እየተናገረ ነው ይላል። He teaches us how impossible it is for anyone to apply his mind to meditation upon God's law. የእግዚአብሔርን ህግ ማሰላሰል እፈልጋለሁ ብሎ በክፎች መካከል ህይወቱን አስቀምጦ እንደሚታለል ሰው ሞኝ እንደሌለ የሚናገር ነው ይላል።
ሰፓሬት ካላረገ ራሱን ከክፎች ህብረት ህይወቱ በሙሉ ለይቶ የማያወጣ ሰው አደጋ ላይ እንዳለ የሚናገር መጽሐፍ ነው ይላል። ይሄ እዚህ ውስጥ ልናይ የምንችለው መርህ እሱ ነው ይላል። አይኔ እግዚአብሔርንም ህግ አነባለሁ፣ አሰላስላለሁ፣ ግን ከክፎችም ጋር እኖራለሁ። እዚህ ጋር ከክፎች ጋር ምንድን ነው የሚለውን ወደታች ይሄድን እናያለን። ተስፋ የሚያስቆርጥ ስቴትመንት ነው የሚናገረው። በዚህም አንድ ነገር ማድረግ እንዳለብን ይናገራል ይላል መዝሙረኛው። ጨምቀን እናውጣ ከተባለ ይህን ክፍል ስናነብ that we may be fully apprised of our danger it is necessary to remember that the world is fraught with deadly corruption ዓለም ልናስበው ከምንችለው በላይ በሚገድል መርዝ በሆነ ውድቀት ውስጥ እንዳለ፣ ኮራፕሽን ውስጥ እንዳለ፣ መበከል ውስጥ እንዳለ ማየት አለብን። ከዚህ አንጻር ይላል የመጀመሪያው በክርስቶስ ኢየሱስ ወይም በእግዚአብሔር የጽድቅ ህይወት ውስጥ ለመኖር ጤናማ ህይወትን ለመኖር ይላል the first step to living well is to renounce the company of the ungodly ይላል። የክፎችን ወዳጅነትን ሪናውንስ ማድረግ ያስፈልጋል ይላል፣ መቁረጥ ያስፈልጋል ይላል። otherwise it is sure to infect us with its own pollution ይላል። አለዚያ ግን በእነሱ መበከል እንደምንበከል ቁርጡን አውቀን ህይወታችንን መኖር አለብን ይላል። ሪናውንስ ማድረግ አለብን ይላል። ከክፎች ጋር ያለ ወዳጅነትን ሙሉ በሙሉ መቋረጥ አለበት። አለዚያ በእነሱ መበከልኛ መበከላችን አይቀርም ይላል። ስለዚህ እዚህ ክፍል ላይ የመጀመሪያው ከክፎች ጋር ባለን ወዳጅነት እንዴት ክፋትን ወይ ደግሞ ወደ ጥፋት ህይወታችን ሊሄድ እንደሚችል ያሳያል። ወይ ደግሞ ከዛ መጠበቅ እንዴት ምስጉን መሆን እንደሆነ ይናገራል። በዚህም ደግሞ ከክፎችን ስናያቸው ከላይ ህይወታቸው እጅግ በጎ ቢመስልም እና መጨረሻቸው በጎ ቢመስልም ጉስቁልና እንደሆነ ማየትም እንዳለብን ለማሳየት ይሞክራል። ከዚህ አንጻር በህይወት በሶስት መንገድ ህይወትን ምስጉን ሰው ራሱን እንዲህ ያደርጋል አይደለም። ቤዚካሊ እነዚህን መንገዶች አለመሄድ ምስጉን መሆን ኔጌቲቭሊ ማለት ነው፣ በአሉታዊ መንገድ። ለምን ሲባል ካልቪን እንዴት ክፋት ቀስ በቀስ እያደገ መጨረሻ ወደ ጥፋት ሊወስድ እንደሚችል ይናገራል። ምን ይላል? እንዲያውም የሰይጣን እጅግ አደገኛ የሆነው መንገዱ እቅዱ ይላል በጣም እጅግ አታላይ በሆነ መንገድ ምክሮችን መምከር ነው ይላል። ከዛ በኋላ ቀስ በቀስ ሊትል ባይ ሊትል men are ordinarily induced to turn aside from the right path ይላል። ሳይታወቃቸው ሰዎች ቀስ በቀስ ዲያብሎስ ከጽድቅ መንገድ በክፉ ምክሮቹ ከላይ ሲታዩ ፖዚቲቭ በሚመስሉ ምክሮች ሊያጠፋ እንደሚችል ያሳያል ይላል። they do not at first step advance so far as proud contempt of God ሰዎች ወደ ክፋት ሲሄዱ ወይም ደግሞ ከእግዚአብሔር የጽድቅ ጎዳና ሲወጡ በአንዴ አይደለም የሚወጡት ይላል። ቀስ በቀስ ደረጃ በደረጃ ነው እንጂ በአንዴ እግዚአብሔርን ወደ መሳደብ አይሄዱም። ለምንድን ነው ያን የምንለው ሲባል ያንን እንደ ካልቪን እንደ ኦርደር ያያል። በክፎች ምክር ያልሄደ የመጀመሪያው ስቴፕ በአጥተኞች መንገድ መቆም፣ ከዛ መጨረሻ ሄዳችሁ ወንበራቸው ላይ መቀመጥ እና ከእነሱ ጋር መሳደብ፣ ዋዘኛ ነገር ማውራት መጀመር ማለት ነው። ቴዎሎጂካል ያ ነው መጨረሻችን የሚሆነው ይላል። ስለዚህ ከዚህ ተነስቶ ምን ይላል? they do not at first step advance so far as proud contempt of God but having once begun to give ear to evil counsel ክፉን የዲያብሎስን ምክር ይሰሙና በዛ ይጀምራሉ። Satan leads them step by step further astray till they rush headlong into an open transgression ይላል። ደፋር ሆኖ ስለ እግዚአብሔር እጅግ ክፉ የሆነ ነገርን ወደ ማውራት እና ክፉ በሆነ ወዳጅነት ውስጥ ህይወታቸው ያበቃል ይላል። አንድ በክፎች ምክር ያልሄደ ይላል። ምስጉን መሆን የመጀመሪያው ከሁሉ በላይ በክፎች ምክር ያልሄደ። ምንድነው በክፎች ምክር ያልሄደ ብለን ስናስብ የምናስበው? ቅድም ያልነውን ነገር ይዞ መሄድ ያስፈልጋል። ዳዊት ምስጉን ነው ሲል የዳነ ሰው ማለት ነው። ለዳዊት በዚህ የእግዚአብሔር ምስጉንነት ውስጥ ያሌለ ሁሉ ክፉ ነው። ክፉ ሲባል በጣም እጅግ ኖቶሪየስ የሆኑ ክፉ ሰዎችን ካሰብን እንታለላለን። የእግዚአብሔር ማዳን የማይገባቸው ሁሉ ክፉዎች ናቸው። የእግዚአብሔርን ሕግን የማይወዱ ዞር ብሎ የማያዩ በተለይ ቁጥር 2 ላይ ባለው መሰረት የእግዚአብሔር ሕግ ጉዳያቸው ያልሆኑ የእግዚአብሔር ቃልን ኮት እንኳን ለማድረግ መኖሩ እንኳን የማያሳስባቸው ሰዎችን ስናይ ክፉዎች መሆናቸውን ማየት አለብን። ክፋትን በራሳችን መንገድ እንዳንተነትን መጠንቀቅ ማለት ነው።
ይመስለናል ብዙ ጊዜ። ክፋትን የምናቅ ከመሰለን ሞኝ ነን። ክፋትን በእግዚአብሔር ቃል መሰረት ዲፋይን እናደርግ ከተባለ ክፉ ሰው ማን ነው የሚል ጥያቄ ቢመጣ የእግዚአብሔርን ወንጌል ወይ ደግሞ የእግዚአብሔርን ሕግና የእግዚአብሔርን ቃል የማያውቅ ሁሉ ክፉ ነው። ምን እንደሚያወራ ስለ ራሳቸው ሕይወት ምን እንደሚያወራ ማያውቅ፣ ስለ እናንተ ምን እንደሆነ ማይረዳ፣ ስለ እግዚአብሔር ምን እንደሆነ የማያውቅ ሰው ማለት ነው። ሕይወቱን ራሱ እንደፈለገ የሚመራ ማለት ነው። የሕይወቱ ጌታ ይሆኑ እነዛ ሰዎች ክፉ ናቸው ለዳዊት። የእግዚአብሔር ሕግ ዞር ብሎ ማያይ ሁሉ ክፉ ነው። ምክንያቱም ካልኩን በተለይ ቁጥር 2 ላይ ዲፋይን የሚያደርገው ላይ ስንሄድ እዚህ ላይ ይመለስበታለሁ። በክፎች ምክር ያልሄደ ነው የሚለው፣ በዓለም የማይመከር ማለት ነው በእግዚአብሔር ቃል እንጂ። ምክንያቱም እዚህ ላይ በክፎች ምክር ያልሄደ ይላል። ቁጥር 2 ላይ ግን በምን እንደሚመከር ሲያሳይ በእግዚአብሔር ቃል እንደሚመከር ይናገራል። ምስጉን ሰው። ሁለት በኃጢአተኞች መንገድ ያልቆመ ምን ማለት ነው? ምክራቸውን መስማት የክፋት ጅማሬ ነው። ከዚህ ትንሽዬ እያሰባችሁ ትቆዩና በእነሱ መንገድ መቆም ሲል መንገዳቸውን መጓዝ መጀመር ነው እያሳያሉ። መቆም ሲል ጀስት ወደ እነሱ መንገድ ወጣ ብሎ መንገዳቸውን ማየት ፕሮግረስን ነው የሚያሳየው። ከምክር ወጥቶ መታዘዝን ማለት ነው የነሱን። ከዛ ግን ፕሮግረሱ ምንድን ነው? ልክ ዘፍጥረት ምዕራፍ 13 ቁጥር 12 ላይ አብርሃምና ሎጥ ይቆሙና ሁለቱም መንገድ ይመርጣሉ። አብርሃምና ሎጥ አብሮ መኖር እየተጋጩ ቤተ ሰራተኞቻቸው መጋጨት ሲጀምሩ ምረጡ ተባለ። ከዛ ሎጥ አብርሃም ከናን የኪዳን ሀገር እንደሆነ ያውቃል፣ ግን ምርጫውን ለሎጥ ነው የተወው። ያ ይገርማል ይላል ካልቪን ሲናገር። ለምንድን ነው ምርጫውን የተወለት? እግዚአብሔር የተስፋ ቃል የሰጠለት ሀገር እንደሆነ እያወቀ እንደዚህ አይነት ሪስክ እንዴት ወሰደው? ሎጥ ቢመርጥስ ነው ብለን እንድናስብ ያደርጋል። ግን የሎጥ ሞኝነት ወደ ሰዶም ዞር ብሎ ሲያይ ሰዶም አካባቢ ያለው እንትን ውብ እንደሆነ ይመለከትና ያን ቦታ ሲመርጥ ያሳያል። ከዛ እንዴት ፕሮግሬሲቭሊ ወደ ሰዶም እንደሚገባ ያሳያል። ቴዎሎጂካሊ እንዴት ሎጥ እንዳልተረዳ ጸሐፊው ኮንሽስሊ ያሳየናል። ምዕራፍ 13 አብርሃም ሎጥን እንዲህ አለው፣ እኛ ወንድማማቾች ነን እና በአንተና በእኔ ወይም በእረኞቻችን መካከል ጠብ ሊኖር አይገባም። ይኸው እንደምታየው ሀገሩ ሰፊ ነው፣ ብንለያይ ይሻላል። አንተ ግራውን ብትመርጥ እኔ ወደ ቀኝ እሄዳለሁ፣ አንተ ቀኙን ብትመርጥ እኔ ወደ ግራ እመራለሁ። ሎጥ አይኑን አቅንቶ ሲመለከት የዮርዳኖስ ረባዳ ሜዳ እንደ እግዚአብሔር ገነት በዛኦር አቅጣጫ እንዳለው እንደ ግብፅ ምድር ውሃማ ቦታ ሆኖ አገኘው። እንዲህም የነበረው እግዚአብሔር የሰዶምንና የገሞራን ከተሞች ከማጥፋቱ በፊት ነው። ሎጥ የዮርዳኖስን ረባዳ ሜዳ በሙሉ መርጦ ወደ ምስራቅ አመራ። ሁለቱ ሰዎች በዚሁ ተለያዩ። አብርሃም መኖሪያውን በከናን ምድር አደረገ። ሎጥ ግን በረባዳው ሜዳ ውስጥ ባሉት ከተሞች መካከል በሰዶም አቅራቢያ ድንኳኑን ተከለ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጥአን ነበሩ ይላል ጸሐፊ። ቀስ ብሎ ያሳየናል የሎጥን አመራረጥ ማለት ነው። ከዛ በኋላ ግን ከተወሰኑ ጊዜ በኋላ ምዕራፍ 14 ቁጥር 12 ላይ ሰዶም ውስጥ ገብቶ መኖር ሲጀምር ያሳየናል። ቁጥር 3ኛ ነጥብ በዋዘኞች ወንበር ያልተቀመጠ። በዋዘኞች ወንበር መቀመጥ ጉዞ ጀመራችሁ፣ ከዛ በቃ ኮምፕሊትሊ ከእነሱ ጋር አንድ ላይ ኢንጆይ ማድረግ መጀመራችሁን ያሳያል። ግን እነዚህን ሰዎች ስካፈርስ ነው የሚለው መዝሙረኛው፣ ዋዘኛ፣ ተሳዳቢ ማለት ነው። በቃ ከእነሱ ጋር ማውራት መጀመር በትክክል ማለት ነው። ክፉ ባልንጀርነት መልካምን አመል ያጠፋል ይላል አንደኛ ቆሮንቶስ 15 ላይ ጳውሎስ። ከዋዘኞች ጋር መሆን ማለት ምንድን ነው ሲባል ካልቪን እንደዚህ ይላል፣ for those are called scorners who having thrown off all fear of God። የመጨረሻ ስቴፕ ነው ይላል። እግዚአብሔርን መፍራት የተዉ ኃጢአትን ያለምንም ራሳቸውን መቆጠብ የሚያደርጉ። ፕሊዝ ኃጢአትን ያለ መቆጠብ የሚያደርጉ ሲባል በጣም ልቅ የሆኑ ሰዎችን እንዳናስብ ነው። በወንጌል ውስጥ ያሉ in the hope of escaping unpunished እግዚአብሔር የሚቀጣም አይመስላቸው and without compaction of fear sport at the judgment of God as if they will never be called to render upon account of him እግዚአብሔር አንድ ቀን ጠርቶ እንደሚያወራቸው የማይመስላቸው ተሳዳቢዎች።
አንዳንድ ጊዜ አንዳንድ ልጆች እዚህ አንዴ ማለት ይገርመኛል አንዳንድ ኤክስፒሪየንሶቻቸውን ሲያወሩ ላይክ ግን አሁን ከሰማይ እግዚአብሔር ከሞት ወዲያ ፍርድ እንዳለ እንዴት ታውቃላችሁ? እንደ ቀልድ ይናገራሉ። ይህን የሚናገሩት እንግዲህ አንዳንድ ደህና የምንላቸው ሰዎች ናቸው በህይወታችን ውስጥ። አንዳንድ ሰዎች እንደዛ ሲሉ እንሰማለን። እንደ ጆክ ነው የሚያወሩት የሚመስለን፣ ግን የምን እንደዛ ነው የሚያስቡት። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል ይላል። ቁጥር 1 ላይ ያንን አሳየን፣ ቁጥር 2 ላይ ይህንን ያሳየናል። ምስጉን መሆንን ፓሲቭ መሆን አያደርገውም ይላል ካልቪን ይህንን ሲያስረዳ። ዳዊት ምስጉንነት እነዚህን ሶስቱን ነገሮች አለማድረግ ነው አይልም። ኔጌቲቭሊ ዲፋይን አድርጎ አይተውም። ማለት ይህንን ካላደረጋችሁ ያር ፋይን ኖ። ካልቪን እንደውም ይላል in the second verse the psalmist does not simply pronounce those happy who fear God እግዚአብሔርን የተባረኩት እግዚአብሔርን የሚፈሩ ደስተኛ ናቸው አይደለም የሚለው፣ የተባረኩ ናቸው ይህን ኔጌቲቭሊ የማያደርጉ አይደለም። as in the other place but designates godliness by the study of the law። ለዳዊት ምስጉን መሆን የእግዚአብሔርን ሕግ ማጥናት ነው ይላል። teaching us that God is only rightly served when his law is obeyed። እግዚአብሔር በእውነተኛ መንገድ የሚመለከው የምር ሕጎቹን ስናቅ ነው ይላል። It is not left to every man to frame a system of religion according to his own judgment, but the standard of godliness is to be taken from the word of God። ማንም በራሱ አእምሮ ሃይማኖትን የሚለውን ነገር እንደፈለገ ቅድስናን ወይ ደግሞ ምስጉን መሆንን ዲፋይን እንዲያደርግ አይፈቅድም ዳዊት ይላል። በአእምሯችሁ የመጣውን ሃይማኖት ሁሉ ሰርታችሁ በራሳችሁ አይን እንድትሰሩ አይፈቅድም። ባይሆን በእግዚአብሔር አይን ያሳያል። ስለዚህ ኔጌቲቭሊ መተው ብቻ አይደለም የሚያደርገው የእግዚአብሔርን ሕግ በእግዚአብሔር ሕግ ደስ የሚለው ማለት ይናገራል። ይሄ አይ ቲንክ ስለዚህ በዚህ መሰረት ከሄድን የእግዚአብሔርን ሕግ ማይነቡ ሰዎችን ምስጉን ያልሆኑ ማለት እንችላለን በቀጥታ ማለት ነው። አንዳንዴ ግን የእኛ ዴፊኒሽን የምስጉንነት እንዴት ነው ከተባለ በካቶሊክ ቸርች ውስጥ ኦር በእንትን ውስጥ ሆኖ ራሱ ሰው እግዚአብሔርን ሊያውቅ ይችላል ይባላል። ለዳዊት እንደዚህ አይነት ነገር አይሰራም። ኦር ደግሞ ክፉ በሆኑ ህብረቶች ውስጥ ሰው ሆኖ እግዚአብሔር በማይከበርባቸው እግዚአብሔር ሕግ ነው ዳዊት እግዚአብሔርን ማክበርን ቃሉን ከማክበር ጋር እኩል ያደርገዋል። አለዚያ ምስጉን አይደላችሁ። በክፎች ምክር በዋዘኞች ጋር ተቀምጦ የእግዚአብሔርን ስራ በከንቱ ከሚያስቡ ሰዎች ጋር ተቀምጦ ስቲል እኔ ምስጉን ነኝ አንድ ሰው ቢል ውሸት ነው ለዳዊት ነው። ምስጉንነት የእግዚአብሔርን ሕግ ያህን ቁጥር 2 ላይ ያለውን ምስጉንነት የሌለው ማን ነው ካላችሁ ግን ወደ ታች ስትወርዱ ጥፋትን ሲናገር ታያላችሁ። በመንፈሳዊ ሕይወት ወይ በእውነተኛ ሃይማኖት ትልቁ መረዳት ይህ ነው በማለት ይናገራል ካልቪን። የእግዚአብሔር ሕግ ሲል ምን እያሰበ ነው? በሕጉ ደስ ይለዋል ይላል ካልቪን። ምን ይላል ይህንን ሲያስረዳ? ይህንን ስናስብ ሁሉንም የእግዚአብሔር ቃሎችን ማሰብ አለብን። መዝሙረኛው ይህን በሚዘምርበት ጊዜ በእርግጥ ሙሉ መጽሐፍ ቅዱስ እንደሌለ እናውቃለን። ነገር ግን ምን ይላል? ሙሉ የእግዚአብሔር ቃል የሕጉ ትንታኔ ነው ይላል። እውነቱን ነው ባይተወይ እግዚአብሔር አምላክን በፍጹም ልብህ ውደድ፣ ባልንጀራን እንደራስህ ውደድ። በዚህ ስኮፕ ውስጥ ነው ወንጌሉም የተጻፈው። በዚህ ፍሬም ውስጥ ነው ወንጌሉ ይሁን የተገለጠው አይደለ? ፍጹም በሆነ መንገድ ክርስቶስ እግዚአብሔርን ወዷል፣ ባልንጀራን ወዷል። በዚህ ፍሬም ውስጥ እኛ እግዚአብሔርን ወደ ማወቅ መተናል። ያንን ማድረግ አቃተን፣ እርሱ ግን አደረገ። አሁን ደግሞ ድነን በሱ ደግሞ አሁንም ይህንን የጽድቅን ትሩዝ በክርስቶስ ኢየሱስ ደግሞ ሙሉ በሆነ መሰጠት ራሳችንን ሰውነታችንን ወደ መስጠት መተናል። በዚህ ስፔስ ውስጥ የምናይ ከሆነ ይላል from this characterizing of when David here speaks of the law, it ought not to be understood as if the other parts of scripture should be excluded, but rather since the whole of scripture is nothing else than an exposition of the law, under it as the head is comprehended the whole body። ልክ ሮሜ ላይ ጳውሎስ ስለ እግዚአብሔር ነው የሚያወራው ሮሜ 1:11። ከዛ በኋላ ግን ሰከንድ ስለሆነ በሱ ውስጥ ልንኖረው ስለምንችለው ልክ ካልቪን እንደሚያደርገው እግዚአብሔርን ማወቅ ባልንጀራን ራስን ማወቅ አይነት ነገር ያደርገዋል። ስቲል መጽሐፍ ቅዱስ የዚህ የሕጉ ኤክስፖዚሽን ነው ማለት እንችላለን ይላል በዚህ ሴንስ። ታዲያ የዳነን ሰው ልዩ የሚያደርገው ምንድን ነው? ምስጉን ሰው ልዩ የሚያደርገው ምንድን ነው? በዚህ በእግዚአብሔር ሕግ ደስ ይለዋል ይላል።
ደስ የማይለው ክፉ ነው ማለት ነው ለዳዊት። From his characterizing the godly as delighting in the law of the Lord, we may learn that forced or servile obedience is not all acceptable to God ይላል። ደስታ የሌለበት የእግዚአብሔር ሕግ ማንበብ በእግዚአብሔር ዘንድ ምስጉንነት አይደለም ይላል። ደስታ ያስፈልጋል ይላል። እንደዛ those only are worthy students of the law who come to it with a cheerful mind በደስታ የሚመጡ ብቻ ናቸው የእግዚአብሔር እውነተኛ የሕጉ ተማሪዎች and are so delighted with its instruction as to account nothing more desirable or delicious than to make progress therein ይላል። የምስጉን ሰዎች ልዩ የሚያደርገው ምንድን ነው? በህይወታቸው ውስጥ ከሚያደርጉት ከየትኛውም የህይወት እድገት የእግዚአብሔርን ሕግ በማወቅ ውስጥ ሐሴት ያደርጋሉ። የእግዚአብሔርን ቃሎች በመረዳት ደስ ይላቸዋል። የሆነ ጥቅስ በመረዳታቸው ደስ ይላቸዋል። ሊትራሊ እያለ ያለው እሱ ነው ማለት እንችላለን። በእግዚአብሔር ሕግ በማደጋቸው ፕሮግረስ በማድረጋቸው ሐሴት ያደርጋሉ። ይህንኑ ሕግ ደግሞ ምን ያደርጋሉ? ያሰላስላሉ። ካልቪን ይላል from this love of the law proceeds constant meditation upon it, which the prophet mentions on the last clause of the verse, for all who are truly actuated by love to the law must feel pleasure in the diligent study of it ይላል። ስለዚህ የእግዚአብሔር ሕግ ውስጥ ደስ የማይለው ሁሉ ውሸቱን ነው። የእግዚአብሔር ምስጉን አይደለም፣ እንደዚህ አይነት ሰው ብለስድ አይደለም። ታዲያ ኦን ዘ ኮንትራሪ ምንድን ነው? ነፋስ ጠርጎ እንደሚወስደው ትቢያ ናቸው። በእግዚአብሔር ሕግ ደስ የማይላቸው ከዛስ ሜዲቴት የማያደርጉ። የእግዚአብሔርን ሕግ ከመውደድ ቀጥሎ የሚመጣው የእግዚአብሔርን ሕግ ማሰላሰል። ማሰላሰል ምንድን ነው ከተባለ በጣም ቀለል ባለ መንገድ ሲያስረዳ ሉተር ማውረድ፣ ማውጣት፣ ለመረዳት መታገል፣ ዴይ ኤንድ ናይት ማለት ነው። ሲሄድ እያሰበ ይሄዳል። ይህ ጥቅስ ግን ምን ነበረ? ሜዲቴሽን ማለት ሜዲቴት ማድረግ ሲባል ደጋግሞ ማሰብ አይደለም። ቤዚካሊ ዝም ብሎ ለመረዳት መሞከር ማለት መጣር ማለት ነው። አንዱን የሌላውን ክፍል ጋር ሰድሮ ለመረዳት መሞከር። ካልቪን እንዲሁ ስቴዲ ነው የሚለው፣ የማያቋርጥ ጥናት ዲሊጀንት ስቴዲ ኦፍ ኢት ነው የሚለው። ዝም ብሎ እግዚአብሔር ቃልን ያነባሉ ምስጉኖች አይደለም። ሜዲቴት ያደርጋሉ፣ ለመረዳት ያጠኑታል፣ ያወርዱታል፣ ያወጡታል በማለት ይናገራል። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን።